ግን የኔ ህይወት ተበላሽቶ የሱን ህይወት ማበላሸት አልፈልግም ስለምትል ነውና ሽምግልና ልከው ይቅርታ ጠይቀው አስለምነው ያስገቧት ለምን ነበር የዛን ጊዜ? እኔ የሚመስለኝ እንግዲህ አቅም ስለሌላቸው እንድታግዛቸው ነው። በኢኮኖሚ ደረጃ እሷ ያላት ልጅ ናት። እኔ ነበረ ወስደውብኛል። 3 ቀን አስረው ደፍድበውኝ ሁላ ወሰዱብኝ። እኔ አላወኩም፣ ወሰዱብኝ። እና አሁን የሀብቱ የኔልሳ ሀብት አላለቀም። ስለዚህ ያ ገንዘብ እነሱ ጋር ስላለ እሱ ስለጨረሰ የቅናት መንፈስ ስላለበትም በዛም ነው የሚጨቃጭ። እኔ የሚመስለኝ እንግዲህ ከአባትየው ጋር የሆነ ኬዝ አላቸው መሰለኝ። የማውቀው ታሪክ የለም ማለት ምን አይነት ኬዝ? ከዛ የሆነ ቀን ግን ሲልኩኝ ተደብቄ በመስኮት ማየት ጀመርኩኝ እና ያለው ነገር እነሱ በቃ ሌላ ውስጥ ናቸው። ከዛ ኤልሲን ገለዋት ይሆን ብዬ እኔ አስጨነቁኝ። እና ማለት ለምን እንደዛ ልትቻልሽ? አይቻቸው ነበረ። እዛ አስፈራሩኝ፣ እንገልሻለን፣ እዚህ ድራሽን የምናጠፋው ሲሉኝ ፈርቼ እኔም ዝም አልኩኝ። ስቃይም ከፈለጉ አሰቃያቸዋለሁ። እንደዛ ነው አይደል ማድረግ የሚፈልጉት እነሱ። ሲያሰቃዩት አይደል ሊኖሩት? መሰቃየት ካለባቸው ማሰቃያቸዋለሁ። እኔ ከምንም በቃ በአሁን ሳለ ከምንም ውጭ ነው ሆኜ ነው የምሰራው። እንደገና በሽጉጥም ያስፈራሩኛል። ብዙ ነገር ነው እኔ የማየው። እንግዲህ ማታ ማታ ጠጥቶ ምንም ብሎ ሽጉጥ ይዞ አየዋለሁ። እሱ አይቻልም፣ ከተናገርሽ እኔ ራሴን አጠፋለሁ፣ አባቴ እንዲጎዳ አልፈልግም። ምንም ማድረግ አትችልም። ደግሞ ነገሩን ሳጣራ ያው ከበድ ያለ ኬስ ስለሆነ አንስቼ አሳክሜያታለሁ። ማለት ለግል ጉዳይ ኃይል ተጠቅሜ ምናምን አይደለም። በቃ ማወቅ ስላለብኝ እኔም ጓደኞቿ ስለሷ ማወቅ ስላለብን ሞታለች ካሉንም ሞታለች እንዲሉን የሞቷን ምክንያትም እንዲነግሩኝ ቤተሰቦቿ ጋር ሄዳ ከሆነም ቤተሰቦቿ ጋር ናች ብለው እንዲነግሩኝ እንዲያገናኙን ማወቅ ካለብኝ እንዳቅ አስገድደዋለሁ። ከኔ ጋር የመለያየት ፍላጎት እንዳላትና በቃ እዚህ ጋር ይብቃን እናቁም እያለችኝ ነበርና ያ ነገር ለኔ የሚዋጥልኝ ነገር አለ። ያው እኔ ባወቅኳት ጊዜ ውስጥ የነበረችው ኤልሳ እንግዲህ በጣም ቀናና ደግ ልብ ያላት፣ ለሰው አዛኝና ሩሩህ፣ ግልጽ የሆነች፣ ከሰው ጋር ተግባቢ እንደሆነች አውቃለሁ። እሷን ለማግባት ምክር ላይ ስለነበርኩኝ ሙሉ በሙሉ በቃ ተነጋግረን ጨርሰን ስለነበረ ሽማግሌ ለመላክ እንግዲህ ከኛ ከመራቋ ከሳምንት ከሁለት ሳምንት በፊት ቀድማ መለያየት ባይኖር መተዋወቅ ምንኛ ደስ ይል ነበር አይነት የሚል ፖስት አድርጋ አይቼ ነበርና አላቅም ማለት ውስጥ የሚነግረኝ ጥሩ ስሜት አይደለም። እኔ ካንተ ጋር ትሆናለች የሚል ነው። አሁን አንተ ስትመጣ ደግሞ ምናልባት እንግዲህ የት ይሄድ ብዬ ነው ግራ የገባኝ። የት ገባ? እኔም ህይወት ውስጥ እኮ ትልቅ ቦታ ነው ያለ። የኔ ህይወት ምን ያህል እንደለወጥኩ አታውቅም ነው። ግን እንዴ በዚህ ልክማ ተው በእናትህ። ለኔም ሁሉ ነገር ይነ ታውቃለህ። እውነት በቃ እኔ ምን ልሆን እንደምችል አላቅም። በሰዓቱ የነበርኩበት ሁኔታ አንቺ በህይወት ባትገቢ ኖሮ ምን አይነት ህይወት ልኖር እንደምችል በህይወት ኖር ነበር የሚል ጥያቄም ራሱ በውስጥ ይመላለስ ነበር። ድንገት ይሄ ነገር ባልታሰበ ሁኔታ እንግዲህ ምን እንደምለው አላቅም ተጨናግፏል ነው ማለት የምችለውና ሰርጌም ተጨናግፏል። የማይሆን ነገር ውስጥ ገብቷል። ለምን እንደሆነ ባይገባኝም የመጋጨት እንትን ነበረ። ለምን የኛ ሀብት እንደዚህ ሆኖ ላይ አባትሽ እንደምን እንደዚህ ሀብታም ሆነ ላይ የሀብት መቀናቀን ነበር፣ የቅናት ስሜት ነበርና አንተ ትችላለህ፣ ሄደህ መጠየቅ ትችላለህ። ምክንያቱም ፍቅረኛዋ ነክ መብት አለክ አይደል እንዴ? ስንሄድ ራሷን ለማጥፋት መድኃኒቶቹን ተጠቅማ ምናምን አረፋ ባፋ ሞልቶ ምናምን ነው ያገኘናት። እነሱ ቤተሰቦቿ እየተሯሯጡና በጣም ደንግጠን ነበር ያኔ። ከዛ በኋላ ታገትኩኝ። ቢያንስ ስታገት እንኳን ምን የት ደረሰ እንዴት ሆነ ብላ ልፈልገኝ አልመጣችም። ይሄን ያክል በኔ ጨክናለች፣ ይሄን ያክል በኔ ቆርጣለች ብዬ በጣም ውስጤ ተጎርቶ ነበር። ከዛ ከተፈጠረ በኋላ እንግዲህ ተጸጽታበታለች። እሷም ግን ደግሞ የሚከነክናት ነገር አለ። ነገር ግን ከዛ ጊዜ በኋላ የተፈጠረው ነገር ግራ ያጋባ ነበር። እስኪ በዛ ሰሞን ቤት ተመልሳ ከገባች በኋላ ከቤተሰቦቿ ጋር ከአጎቷ ጋር የነበረው ነገር ምን ይመስል ነበር? ከኛ ጋር ትምህርት ሆነ ትማርም ስራ ስሪ ነው የሚሏት። በጣም ነው የሚያስጨንቋት። በቃ ብቻ እኔ እንጃ። ደግሞ የሚገርምህ እሷ የለችም ነው የምትሉኝ? እሷ አልተመለሰችም ነው እያላችሁኝ ያላችሁ? እሷ የለችም ነው በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነፃ አገልግሎት ጋር የሚያገኙበት። ምን ይሄ ብቻ! ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል።
እንዲሁም አንድ ቤት ለገዛ አንድ በነፃ። ታዲያ ምን ይጠብቃሉ? ይህ ዕድል ሳያመልጦት አሁኑኑ በ0945184344 ላይ አሊያም በ0977 424041 ላይ ይደውሉ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እነሆ ዛሬም ተመልሼ መጥቻለሁ። እንግዲህ ዛሬ ለኔ ወሳኝ የሆነን ሰው ላገኝ ልሄድ ነው። ወሳኝ የሆነን ሰው፣ ይቺ ወሳኝ የሆነች ሰው ማነች የሚለው ነገር እነግራችኋለሁ። ሁላችሁም በጉጉት አብራችሁ እንድትጠብቁ እፈልጋለሁ ማለት ነው። ይቺ ልጅ ከዚህ ቀደም እነ ኤልሳ ቤት ውስጥ በሰራተኛነት ወይም ደግሞ በአጋዥነት ስትሰራ የቆየች ልጅ ነች። በጣም ብዙ ሚስጥሮችን የምታቅ ብዙ ነገሮችን የምታቅ ልጅ ነች። ከዛም ባሻገር ደግሞ ከኤልሳ ጋር ክሎዝ የሆነ ግንኙነት ነበራቸው። በጣም ትቀርባት ነበረ። ኤልሳን በጣም ተወዳት ነበር። ኤልሳም እንደዛው ይህችን ሰራተኛ በጣም ተወዳት ነበር። ታዲያ ኤልሳ ከጠፋች ከተወሰነ ጊዜ በኋላ ይህች ሰራተኛ ከዛ ቤት እንደሌለች እንደጠፋች መረጃው ደርሶኝ ነበር። ታዲያ በዚህ መረጃ መሰረት የቻልኩትን ነገር አድርጌ ዞር እያልኩ ስለሷ ያለውን ነገር በጠቅላላ እያጣራው ነበረ። ከዛን ስልኳን ማግኘት ቻልኩኝ። ስልኳን አግኝቼ ያለችበትን የሆነችውን ነገር በጠቅላላ ነግራኛለች። ስለዚህ ቀጥ ብዬ እዛ ሄጄ ያለውን ነገር ከሷ መሰማ ይሆናል ማለት ነው። እርግጠኛ ነኝ ኤልሳ ለዚች ልጅ የሆነ ነገር ነግራታለች። የት እንዳለች ኤልሳ የት ልትሆን እንደምትችል አሊያም ደግሞ ምን እንዳደረጓት ልታክ ትችላለች። ምክንያቱም እነዚህ ሰዎች ይችን ሰራተኛ ከዚህ ቤት ያስወጣት እሷ የምታውቀው ነገር ስላለ ይሆናል ብዬ ትልቅ ግምት አለኝ ማለት ነው። ስለዚህ አብራችሁ እንድትሆኑና እዛ ቦታ ላይ ሄደን ይችን ወሳኝ ሴት ለማግኘት ከጎኔ እንድትሆኑ እፈልጋለሁ። ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ ማድረጋችሁን አትርሱ። እንዲሁም ይህንን ቪዲዮ ሼር እያደርጋችሁ ለብዙ ሰው እንዲዳረስ አድርጉ። ምክንያቱም ይህ ብዙ ሰዎች ሊያስተምር የሚችል ትልቅ ታሪክ ትልቅ ቻናል ነው። ስለዚህ አብራችሁኝ ሁኑ። መልካም ጊዜ መልካም ቆይታ። እስኪ እንሂድ። ስለዚህ እቺ ልጅ እንግዲህ ቺታችን ከዛ ቤት ጋር ምን እንደሚያገናኛት እዛ ቤት ውስጥ ምን ያህል ጊዜ እንደቆየችና ምን ስትመለከት እንዴት ስትኖር እንደነበረ ያለውን ከራሷ አንደበት የምንሰማ ይሆናል ማለት ነው። አሁንም እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ የጋበዝኳችሁ ነው። መልካም ጊዜ መልካም ቆይታ። እንግዲህ እህቴ ፈቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅ እንጀምርና ስምሽን አስታውቂኝ። ስሜ አለም ይባላል። አመሰግናለሁ። እሺ አለም፣ እስኪ ያው እንግዲህ መጀመሪያም ስገባ እናግሬሻለሁ። ከዚህ ቀደም እንግዲህ እነ አቶ ደጀነ ቤት እንደነበርሽ ያለውን ነገር መረጃዎች ደርሰውኝ ነው የመጣሁት እና እስኪ እንዴት እንደምታውቂያቸውና መቼ እዛ ቤት እንደገባሽ ከመጀመሪያ ጀምሮ ያለውን ነገር በተወሰነ መልኩ ንገሪኝ። ከእነሱ ቤት ከገባሁ ወደ 5 ዓመት ቆይቻለሁ እና እነሱ ቤት እየሰራሁ ነው የቆየው። ግን ያው አንዳንዴ ብዙም አልጋ ባልጋ የሆነልኝ የለም፣ ወጣ ውረዳለሁ። ከዛ በፊት የት ነበርሽ? እነሱ ቤት ከመግባትሽ በፊት ምን ነበር? ክፍለ ሀገር ነው የነበርኩት። መጀመሪያ የሆነ ድርጅት እንሰራ ነበር ከኤልሳ አባት ጋር። ኦኬ፣ የኤልሳ አባት ድርጅት ላይ ትሰሪ ነበር? አዎ፣ አጋጣሚ ሆኖ እሳቸው ታመሙና እዛ ሄዱ። ብቻ ወጣ ውረድ ነበረው። መልሼ ወደ ሰው ቤት የመግባት እድል ነበረኝ። ለዛ ነው። ስለዚህ እንዴት ታዲያ እነሱ መልሰሽ እዚህ የኤልሳ ወንድም ቤት ልትገቢ ቻልሽ? ማለት ኤልሳ ያለችበት ቤት እንዴት ልትገቢ ቻልሽ? እንግዲህ አጋጣሚ የሆነ ዝምድና አለን። በዛ አጋጣሚ ነው የገባሁት። ኤልሳ አባት ለእኔ አስፈላጊ የነበረ ሰው ስለነበር በጣም ጥሩ ሰው ነው። ከዚህ እንድደርስ ያደረሰ ስለሆነ ለሱ ስል ነው ወደዚህ መስመር የገባሁት። ለኤልሳ ስል ነው የመጣሁት። አንድም ለሱ ውለታ ስላለብኝ የሱን ውለታ ቢያንስ በዚህ ማገዝ ከቻልኩ የሚል ነው። ስለዚህ እዚህ ቤት እንደ አጋዥ ሆነሽ ገብተሽ ያው ኤልሳንም ለመንከባከብ ጭምር ነው ማለት ነው የገባሽው? አዎ። መቼም ያው ኤልሳ እንደምናውቀው ከሆነ በልጅነቷ በ9 ዓመቷ ነው መታ እዚህ አዲስ አበባ ላይ ትምህርት ጀምራ እዛ ቤት ውስጥ መኖር ጀመረችው እና ኦልሬዲ አንቺ ደግሞ 5 ዓመት አካባቢ ከሆነ ወደዚህ የመጣሽው ኤልሳ ትልቅ ከሆነች በኋላ ነው የመጣሽው ማለት ነው አይደለ? አዎ ትልቅ ሆናለች፣ ጎርምሳለች። እንዴት ነበር እስኪ እዛ ቤት ኑሮ ምን ይመስል ነበረ? በጣም የሚከብድ ነው ቤታቸው። ትዳር የሚባለው ነገር ከነሱ ቤት የለም። ትዳር የሚባለው ቤት ይሸፍነዋል የሚባል ከነሱ ቤት ነው ያየውና የውሸት ነው ትዳር ማለት። እኔ እንጃ የተለያየ ነው። እኔ ትዳር እንደዛ አይመስለኝም። እንግዲህ እኔ ትዳር ይዤ ባላየው ከዛ ያየሁት ግን ትዳር አይደለም። ያለ የደባል ኑሮ ነው የሚመስለኝ። ቃቃ ነው የሚመስለኝ ለኔ።
ማለት ይሄን ነገር ስትይኝ አልገባኝም። ማለት እንግዲህ እዛ ቤት ውስጥ የሚኖሩት አንድ የኤልሳ አባት ወንድም ደጀኔ፣ ከዛ ባሻገር ደግሞ የደጀኔ የወንድም ሚስት ሀና ናቸው እዛ ቤት ውስጥ የሚኖሩት አይደለ? አብዛኛውን ጊዜ የሀና ባለቤት ደግሞ ማለትም የኤልሳ አጎት ፊልድ እንደሚሰራም ጭምር ነው የሰማሁት። ልክ ነኝ አይደለ? አዎ እውነት ነው፣ ልክ ነህ። ታዲያ ማለት ትዳር አይመስልም ያልሽው በምን ምክንያት ነው? የሀና ባልና ሀና ማለት ጥሩ የሆነ ፊልድ ቢሰራም ጥሩ የሆነ ትዳር አጋር አይደሉም ነው እያልሽኝ ያለሽው? አይ ፍቅር የላቸውም። እኔ እንግዲህ እስካየው ይሄ ፍቅር አይደለም። ለምን እንደዛ አልሽ? አይ አንደኛው ቆይቶም ስለሚመጣው፣ ሁለተኛ ደግሞ ይሄ ቤታቸው ያለው ውስጥ ትዳር የተደበቀ ሌላ እንቆቅልሽ አለው፣ የማይፈታ ነገር በጊዜ ሂደት የሚፈታ። አሁን ግን ገና ነው፣ ጊዜ ይፈጃል። አልገባኝም። ማለት ይህን ነገር ስትናገር እንግዲህ የሆነ የተደበቀ ነገር እንዳለ ነው እየጠረጠርኩ ያለሁት በጭንቅላቴ። ማለት እንደሰማነውም ሄደን እንዳናገርናቸውም አብዛኛውን ጊዜ በ3 ወር በ6 ወር በ4 ወር እንደሚመላለስ ነው የምናውቀው የሀና ባለቤትና፣ ግን ትዳራቸው ውስጥ እንቆቅልሽ የሆነ ጥያቄ አለ እያለች ነው። እንደዛ እንድትይ እንቆቅልሽ የሆነብሽ ነገር ለአንቺ ምን ብትመለከች ነው? ምን ብታይ ነው? እኔ የምጠራጠረው ነገር አለኝ። እንግዲህ እኔ ያየሁት ሌላ ሰው አጋጣሚ የማያውቀው እኔ የማውቀው። ምንድን ያየሽው? እኮ የምትጠራጠሪው ያየሽው ነገር ምን ቢሆን ነው? እኔ ብዙ ሰዓት የሆነ ሱቅ ምናምን ይልኩኛል ምናምን እሄዳለሁ እና አይገባኝም። አብረው ደጀኔ ጋር አገኛቸዋለሁ፣ አልገባኝም። ከዛ የሆነ ቀን ግን ሲልኩኝ ተደብቄ በመስኮት ማየት ጀመርኩኝ እና ያለው ነገር እነሱ በቃ ሌላ ውስጥ ናቸው። ስለዚህ ለዛ ነው እንቆቅልሽ ነው ያልኩ። ከኔ ውጭ ግን የሚያውቀው ሰው የለም። እንግዲህ እስኪ ነገሩን ግልጽ አድርግልኝ። ማለት ደጀኔና ሀና ሌላ አይነት ግንኙነት አላቸው እያልሽኝ ነው? አዎ አላቸው። እኔ በአይኔ በብረቱ አይቻለሁ። ምኑን ያየሽው? እስኪ ምንድን ነው ማለት ምንድን ነው ያየሽው? እንደዚህ እንድትይ ማረጋገጫ አለሽ ነው ወይስ በጥርጣሬ በግምት ብቻ ነው? አይ መጀመሪያ ተጠራጥሬ ነበር፣ ግን ሲልኩኝ ብዙ ጊዜ ተጠራጠር። ከዛ ግን በሆነ በመስኮት ሳይ እነሱ ሌላ ውስጥ ናቸው። እኔ ሴክስ እያደረጉ ነው ያገኘኋቸው እና እዛ በኋላ ለእኔ ምንም ደስ አይልም ላይፋቸው። እና ይህንን ነገር ማለት ለማንም አልተናገርሽም? አይቻቸው ነበረ። እዛ አስፈራሩ፣ እንገልሻለን፣ እዚህ ድራሽን የምናጠፋው ሲሉኝ ፈርቼ እኔም ዝም አልኩኝ። እንዳየሻቸው አውቀዋል ማለት ነው? አዎ አይተውኛል። ከዛ እኔም ለማንም አልተናገርኩም። ከኔ ውጭ የሚያውቅ ሰው የለም ከሶስታችን ውጭ። ስለዚህ ኤልሳ ይህንን ነገር ግን ታውቃለች ማለት የምታውቅበት መንገድ ተፈጥሮ ያውቃል? እኔ እሷ የምታውቅ አይመስለኝም። እኔ ነግሬያትም አላውቅም። የምታውቀው ታሪክ ያለ አይመስለኝም። እንግዲህ አላውቅም። እሱ ምናልባት ወይ ለእኔ ያልነገረች ሊሆን ይችላል፣ እኔ እንዳልነገርኳት ሁሉ ማለት ነው። እስኪ እሺ ማለት የዛን ቀንም እንደው ሳናገራቸው እንግዲህ በባለፈው ጊዜ ሁላችሁም ተመልክታችኋል። ሁለቱ በጣም ነበር እንትን ሲሉ የነበረውና በውስጤ ጥሩ ያልሆነ ስሜት ተሰምቶኛል። በእርግጥ ምክንያቱም ስለ ባሏም እሷም ሰፋ ያለ ነገር የነገረችኝ ነገር የለም፣ እሱም ደግሞ ስለ ወንድሙ ሰፋ ያለ ነገር ያወራው ነገር የለም። ብቻ በቃ ባሏ የተወሰነ ገንዘብ እንደሚልክላት ምናምን በ6 ወር በሆነ ጊዜ ምናምን እንደሚመጣ ምናምን ነበር ደጋግማ ስትናገር የነበረው እንጂ ስለ ትዳሯ ያን ያክል እንኳን የሰፋ ነገር አላወራችኝም ነበረ። የሆነ ጥያቄ የሚጭር ሁኔታ ውስጥ ነበርን። ብቻ እዚህ ነጥብ ላይ መድረሳችን ለእኛ አንድ ሌላ ማስረጃ ነው። ምክንያቱም ምናልባት ኤልሳ ይህንን ነገር ልታውቅ ትችላለች። ለዛም ይሆናል የጠፋችበት ምክንያት አሁን ላይ እየተገነዘብኩት ያለሁት። ለዛም ይሆናል አሁን ላይ ኤልሳ ልትሰወር የቻለችበት ምክንያት ብዬ ነው እያሰብኩ ያለሁት። እና እስኪ ኤልሳ እዛ ቤት ውስጥ የነበራት ቆይታ ምን ይመስል ነበር? አንቺ ከመጣሽ ጊዜ ጀምሮ እንግዲህ በ5 ዓመት ውስጥ ኤልሳና እነሱ ያላቸው ቀረቤታ ምን ይመስላል? እነሱ ጋር ምንም ፍቅር የለም ሲጀመር። እሷንም አያቀርቧትም፣ እንደ ቤተሰብ አስቧት አያውቁም። ስለዚህ እሷ ራሷን ደብቃ ነው የምትኖረው። ለመኖር እስካለባት ድረስ ትኖራለች እንጂ እሷ ጋር ምንም ኮንታክት የላቸውም። የፍቅር ቤተሰብ አይደሉም። ሰላም የላትም ማለት አዎ፣ በእርግጥ ልክ ነሽ። ሰላም እንደሌላት አውቃለሁ። ለጓደኞቿም ደጋግማ ተናግራለች። ከዚህ ቀደምም ደግሞ ራሷ ልታጠፋ ሞክራ ነበር አይደለ? አዎ ልታጠፋ ነበር። አጋጣሚ ሰው ደርሶ ነው ያተረፋት እኮ። ምንድን ነው እንደዚህ እንድትሆነ የሚያረጋት? ምንድን ነው የሚያረጓት? ማለት ሰላም አይሰጧትም ብለሽኛል። ለምንድን ነው ሰላም አይሰጧት? ምክንያታቸው ምንድን ነው? እኔም አላውቅም። እሱ ምን ችግር እንዳለ አላውቅም። ግን እሱን ስጠይቃት ለእኔም አትነግረኝም። እንግዲህ የተደበቀ ነገር ካለ አላውቅም እንጂ ጠይቃት ነበር። እኔ እንደ እህት ነው የምወዳት፣ አቀርባታለሁ እኮ።
እስኪ ምንድን ነው የሚያደርጓት? ምንድን ነው እስኪ እዛ ቤት ውስጥ ያለውን ነገር እሷ ላይ የሚፈጸመው በደል በጠቅላላ ምን ይመስላል? እስኪ እንድነግሪኝ ማወቅ ስለምፈልግም ጭምር ነው። ይሄ እንደ ሰው ሳይሆን የሚያት የሆነ ዝቅ አድርገው ነው በእሷ እንደሚኖሩ ራሱ አይደለም የሚያስቡት። እና ለልጅቷ ምንም ቦታ የላቸውም። ይሄ አለ አይደል እንደ ውሻ ነው የሚያሯሩጣት። እና ልጅቷ ደስተኛ አይደለችም ስትኖር። በዛ ላይ ብዙም ለእኔ ድብቅ ናት፣ ግልጽ ናት፣ ነግረኝም ግን ደስተኛ እንዳልሆነች ነው የማነባት። በእሷ እንደሚኖሩ አይደሉም ስትይ አልገባኝም። በኢኮኖሚ ደረጃም እሷ እያገዘቻቸው ነው። የእሷ አባት ነው ሀብቱ እኮ ብዙውን ጊዜ እንጂ የእሷ የሚሰራው ብር የሚላከው ብር አይደለም የሚኖራቸው። ስለዚህ ይህ ግልጽ ነው፣ በእሷ ነው የሚኖሩት። ስለዚህ ብዙ ጊዜ ያው የዛን ቤት ኢኮኖሚ የምታንቀሳቅሰው ሁሉ ነገር የምታሟላው ኤልሳ ነች። አዎ፣ ስለዚህ እሷ ነው የምታግዛቸው እንጂ እነሱ ሙሉ ገቢ የላቸውም። እንደገና ደግሞ እሷ የምትኖረውም ወጥታ መከራየት ትችላለች። እነሱን ለማገዝም ስትል ነው እንደገናም ተመልሳ የገባችው እንጂ ተከራይታ ወጣም ነበር። አዎ፣ የሆነ ጊዜ ተከራይታ ወጣ እንደነበር አውቃለሁ። ስለዚህ ሽምግልና ልከው ይቅርታ ጠይቀው አስለምነው ያስገቧት ለምን ነበር የዛን ጊዜ? እኔ የሚመስለኝ እንግዲህ አቅም ስለሌላቸው እንድታግዛቸው ነው። በኢኮኖሚ ደረጃ እሷ ያላት ልጅ ናት። ስለዚህ እሷን ፈልገው ሳይሆን ገንዘቧን ነው የፈለጉት። ለዛ ነው ለምነው ያስገቧት። ታዲያ ገንዘቧን የሚፈልጉ ሰዎች እኮ እሷን መበደል የለባቸውም አይደለ? እሷን እየበደሏት እንዴት ነው ታዲያ ገንዘቧን ለማግኘት የሚሞክሩት የሚጥሩት? ኤልሳ አባትና ደጀኔ ያው ቤተሰብ ስለሆኑ ገንዘብ እኩል የተካፈሉት ነበረ እና እሱ እየወጣ እየገባ ጠጥቶ ገንዘቡን ጨርሶታል ደጀኔ። አዎ። እና አሁን የሀብቱ የነ ኤልሳ ሀብት አላለቀም። ስለዚህ ያ ገንዘብ እነሱ ጋር ስላለ እሱ ስለጨረሰ የቅናት መንፈስ ስላለበትም በዛም ነው የሚጨቃጨቁት። አንድም ማለት ነው እሱ ነው ኬዙ የሚያጣላቸው። ለዛም ነው የቅናት መንፈስ አለበት። ስለዚህ በወንድሙ ቅናት ነው ኤልሳን የሚጨቁናት እያልሽ ነው? አዎ፣ ያው ሀብት ሲያልቅ ሁሉም ሰው እንደዛ ነው የሚሆነው አይደል? ማለት ከባድ ነው። እኔ እንግዲህ እንደዚህ አይነት በገዛ እጁ ገንዘቡን ጨርሶ ከዛ በኋላ የወንድሙን ገንዘብ ለምን ወንድም ኖረው በሚል ሰበብ እንግዲህ የወንድሙን ልጅ መጨቆም ማለት ምን ማለት ነው? እንግዲህ ከዚህ ቀደም በአንድም በሌላ መልኩም ተመልክተናል። ማለት የነ ማህሌትን አክስት ሁላችንም እናስታውሳታለን። እሷ እንግዲህ ባለማወቄ ገንዘቤን አጥፍቻለሁ፣ እህቴ ደግሞ በማወቋ ገንዘቧን አስፍታ ሰርታበታለች፣ ተለውጣበታለች። ውርሳችንን እኩል ብንካፈልም እኔ ያጠፋሁት እሷ ለመለመለችበት ነገር ግን በቃ እሷ ጥንካሬዋ ነው ብላ አምና ተቀብላ አይታችኋል፣ እንዴት ለእህቶቿ ልጆች ስትንሰፈሰፍ እንደነበረ። እንደዚህ አይነት እህት ባለበት እንደዚህ አይነት ሰው ባለበት ሀገር ደግሞ ይኸው ልክ እንደዚህ ደግሞ በገዛ እጁ ነብስ የገዛ ገንዘቡን ከጨረሰ በኋላ በገዛ ወንድሙ ንብረት ቅናት የወንድሙን ልጅ እንግዲህ እንደዚህ ይጨቁናል። እሺ ቆይ ማለት ይህንን ነገር ካወቀች ኤልሳ ለምንድን ነው ከዛ ቤት ከነጭራሹን ያልወጣችው? መጀመሪያ እኔ የሚመስለኝ እንግዲህ ከአባትየው ጋር የሆነ ኬዝ አላቸው መሰለኝ። የማውቀው ታሪክ የለም። ማለት ምን አይነት ኬዝ? እኔ እንግዲህ የሚመስለኝ እሱን ነው ምስለው። አባትሽን እንገልብሻለን እንደዚህ እያስፈራሯት ነው የሚመስለኝ እንጂ በዛ ባይሆን ልትቀመጥ አችልም። እንግዲህ የሚመስለኝ እሱ ነው ለእኔ። እንደገና የእሱ መታመምም የእነሱ እጅ ያለበት ይመስለኛል። ሁለቱም ማለት ነው ያሉበት ነው የሚመስለኝ በቅናት እንግዲህ እንዲታመም ያደረጉት እነሱ ይመስለኛል። እኔ ጥርጣሬ ነው እንግዲህ ይህን ነገር ማለት እሷ ኤልሳ እዚህ እንደምትጨቆን ኤልሳ ስቃይ ውስጥ እንደሆነች እዛ ያሉት ፋሚሊዎቿ የኤልሳ ቤተሰቦች የሚያውቁት ነገር አለ? አይ አያውቁም፣ በፍጹም ምንም የሚያውቁት ነገር አያውቁም። አንቺስ እንዴት ነው ከኤልሳ አባት ጋር ትደዋወያለሽ? ያለውን ነገር ነግረሻቸው አታውቂም? ምንም ነገር ብለሻቸው አታውቂም? አይ ስልክ እንኳን አልደወልኩለትም። ልደውለት ነበር ያለውን ነገር ልነግረው፣ እሷን ቅድሚያ ማማከር ስለነበረብኝ ሳወራት በፍጹም እንዳትናገሪ፣ ይህም ማወቅ የለበትም ማለት አንቺ ባትደውይ እንኳን እሳቸው አይደውሉም፣ ቤተሰቦቹ አይደውሉም። ምክንያቱም እንግዲህ ለእነሱ ውለታ ብለሽ ነው እዚህ የመጣሽው፣ ኤልሳን ለመንከባከብ ነው የመጣሽው። ታዲያ ደውለው እንዴት ነች፣ ምን ደረሰች፣ ሁኔታው ምን አይጠይቁሽም? አይ ይጠይቁኛል፣ ግን ከእሷ ሳይመጣ እኔ ማውራት የእነሱን ውስጡን በደንብ እኔ ሳላቅ ማውራት የለብኝም። ስለዚህ እሷ ሳታቅ እኔ መናገር ስለሌለብኝ አልነገርኳቸውም እንጂ ስልክ እናወራለን። እኔ አባቴ ማለት ነው። ሁሉም ነገር ሰላም እንደሆነ ሁሉም ነገር ደህና እንደሆነ ነው የምትናገረው? አዎ፣ እንዳይጨነቁ። ከበሽታ ላይ በሽታ ነው የሚጨምሩት። እንዲህ ለታመመ ሰው ምን ይነገራል? እስኪ
ምንም በሌላ በሽታ መጨመር ነው ለውጥ ስለሌለው። ስለዚህ ያለውን ነገር ደብቆ ነው የሚኖረው። አሁን ግን መናገር በሚችልበት ሰዓት ሲብሰኝ እሱ አይቻልም፣ ከተናገርሽ እኔ ራሴን አጠፋለሁ፣ አባቴ እንዲጎዳ አልፈልግም። ቢያንስ እኔ ከተጎድቼም አባቴ መኖር አለበት በህይወት አባቴ እንዲኖርልኝ ስለምፈልግ እኔ ልቸገር አትናገሪ ስላለችኝ ነው እንጂ መናገር እችል ነበረ። ለዛ ነው እውነቷን ነው ደግሞ ሁልጊዜ በቃ ለሰው ነው ማለት ከራሷ ይልቅ ለሰው ነው ቅድሚያ የምትሰጠው አይደል? ባህሪዋ እንደዚህ ነው። ለሰው ልጅ ሰውን መርዳት፣ ራሷን ዝቅ ማድረግ። አሁንም እንደዚህ ይሄ ሁላ በደል እየደረሰባት እንግዲህ የሚደርስባትን በደል በውስጧ አስቀምጣ ቤተሰቦቿ አባቷ እንዳይጎዱ ይህን ሁላ ነገር ችላ ቁጭ ብላለች። ኢቭን ለእኔ እንኳን ያን ያክል ብዙ ነገር አጫውታኝ አታውቅም። ማለት በዚህ ልክ ዲቴል ያለውን ነገር አውርታኝ አታውቅም። ምክንያቱም እርግጠኛ ነኝ ይገባበታል፣ እዚህ ነገር ውስጥ ይገባበታል ብላ ስለምታሰብ ይመስለኛል። እንድገባም ስላልፈለገች ይሆናል ብዬ ነው እያሰብኩ ያለሁት። ባይገርም ትምህርት እንኳን ለመማር ይህ ተምራ ትምጣ እንጂ እንድታጠና እንኳን አይፈቀድላትም። እንደገና እኔ ሰራተኛ ሆኜ ተቀጥሬ እየሰራሁ እሷ ነው ስራው የምትሰራና አንቺ ቁጭ በይ ነው የሚለኝ። እኔ ይሳቀቃለሁ። ልሰራ እስከተቀጠርኩ ድረስ መስራት ነበረብኛ፣ ግን እሷ ነው የምትሰራው። ምንም ማድረግ ስለማልችል ግን ዝም ብዬ ነው የማየው እና ብዙ ጫና ነው የሚደርስባት። መማር እንዳለባት አልተማረችም። ማጥናት ባለበት ሰዓት አታጠናም። በዛ ላይ ጎበዝ ተማሪ ናት። እድሉን ብታገኝ የተሻለ ነገር መድረስ የምችል አገር የምትቀይር ልጅ ናት። አይደለም ለነሱ ለዓለም ትተርፋለች። ግን ምንም ማድረግ አይቻልም እና ተጽዕኖ እየደረሰባት ነው። ግን ያው አንድ ቀን አልፎ የተሻለ ቀን ይመጣል በማለት ግን ትዕግስተኛ ናት ልጅቷ፣ በጣም ሲበዛ ማለት ነው። ከባድ ነው ማለት እያወራሁ ያለሁት ስለ ራሴ ሰው እየመሰለኝ አይደለም። ማለት የምሰማው ነገር ስለ ራሴ ሰው እየመሰለኝ አይደለም። ምክንያቱም እኔ እዛ ጋር ማቃት ኤልሳና እዚህ ጋር እየሰማሁ ያለሁት ኤልሳ አንድ አይደለም። ምክንያቱም ኤልሳ እኔ ጋር ስትመጣ ፍጹም ደስተኛ ነች። ኤልሳ እኔ ጋር ስትመጣ ፍጹም ተጫዋች፣ ፍጹም ቀና፣ ፍጹም ንጹህ የሆነች ልጅ ነች። በዚህ ሁላ ኑሮ ውስጥ ሆናለች ብዬ ማሰቤም አላቅም ነበር። በዚህ ሁላ ስቃይ ውስጥ አልፋለች ብዬ ገምቼም አላቅም ነበር። ምክንያቱም አንዳችም ፍንጭ ሰጥታኝ አታውቅም። እንደዚህ አይነት ነገር በቃ እንዳለ በተአምር ተረድቼም አላቅም። እንዲታወቅባት ራሱ አትፈልግም። በምንም ተአምር ምልክት ራሱ የምትሰጥ አይነት ሰው አይደለችም። እስኪ አንድ ጥያቄ ልጠይቅሽ። ማለት ይህን ሁላ የምትሆነውን ነገር በጠቅላላ የሀና ባል ማለትም ፊልድ የሚወጣው አጎቷ የሚያውቀው ነገር አለ? የሚፈጸምባትን ነገር በጠቅላላ የሚያውቀው ነገር አለ? እሱ ምንም የሚያውቀው ታሪክ የለም ከሱ ላይ የለም። ምክንያቱም በ3 ወር አንዴ በ6 ወር አንዴ መጥቶ የእሷን የሚያውቀው ታሪክ አይኖርም። አይገርምም? እንኳን ስለ እሷ ይቅርና ስለ ራሱ ትዳር እንኳን የሚያውቀው ታሪክ የለም። የራሱ ህይወት ምን ላይ እንዳለ ቅድም እንደነገርኩ ምን እንዳለ እንኳን አያውቅም። እሱ ምንም የሚያውቀው ነገር የለም። ይመጣል ይሄዳል፣ በቃ አለቀ። ሲመጣ ያላቸው ነገር ምን ይመስላል? በሱ ፊት ለፊት ለሱ ያላቸው ነገር ምን ይመስላል? ለሱ በቃ እሱን ሲያዩ ያው ጥሩ ሰው ነው የሚሆነው አለ አይደል? የውስጥ ቅጋ የውጭ አልጋ የሚባል ሰው አለ አይደለ? እሱ ስታይ የውስጥ መልካም ሰው ናት፣ እሱ ሳይኖር ደግሞ ሌላ ሰው ናት። ያ ማለት ሁለት አይነት ሰው ናት እሷ ማለት ነው። ስለዚህ እሱ በመጣ ቁጥር ኤልሳን ይንከባከቧታል፣ ምንም ነገር አያደርስባትም። እሱ ሲሄድ ነው እንደዚህ አይነት ነገር የሚደርስበት ማለት ነው። እሱ ካለ ሁሉም ሰላማዊ ነው ቤቱ። ግን ያው ስለማይቆይ መልሶ ያው ነው ወደ ቦታ ይመለሳል ማለት ነው። ስለዚህ ይሄን ነገር ምንም አያውቅም ነው ከነጭራሹ ምንም። አንቺም ለመንገር አልሞከርሽም ለሱ? አይ እኔማ ምን ብዬ መናገር እችላለሁ? እኔ ብዙም አይደለሁም ከሱ። አንደኛ እያስፈራሩኝም ስለሆነ ቅድም እንዳልኩ ምንም ማውራት አልችልም። ገልሻለሁ ብትናገሪ፣ እዚህ ማንም ቤተሰብ የለሽም፣ ማንም ይደርስልሽ የለም ስላሉኝ እኔ ምንም ማለት አልችልም። ስለዚህ የራሴን ነፍሴን ደግሞ ፈልጋታለሁ፣ መኖር ፈልጋለሁ። ለቤተሰቦችም መኖር አለብኛ። ስለዚህ ለዛ ስል መናገር የለብኝም። ችዬ ነው የምኖረው። እኔ አልናገርም። እንደገና በሽጉጥም ያስፈራሩኛል። ብዙ ነገር ነው እኔ የማየው። እንግዲህ ማታ ማታ ጠጥቶ ምንም ብሎ ሽጉጥ ይዞ አየዋለሁ። ስልክ ሲያወራ የሚያወራው ነገር አስፈሪ ነው እና ከዛ አንጻር እያየው ራሴን ህይወት ፈልገዋለሁ። ምን ብዬ ማውራት እችላለሁ? አስፈሪ ነው ሲጀመር ደጀኔ እና ከባድ ሰው ነው።
ምንም ማለት ስለማልችል ስለዚህ ዝምታዬ መርጬ እየኖርኩ ነው። መሳሪያ ይዞ ነው የሚንቀሳቀሰው ማን ነው ደጀኔ? አዎ ሽጉጥ ይዞ ነው የሚንቀሳቀሰው። ስለዚህ እኔ አንድ ቀን ቢገለኝ ማን ይደርስልኛል? ከባድ ነው ማለት እንደዚህ አይነት ሰዎች እኔም እንዴት ብዬ ለመግለጽ ራሱ ግራ እየገባኝ ነው። ማለት እነዚህ ሰዎች ምን ብዬ ልግለጻቸው? በዚህ ሁኔታ እኮ እነዚህ ሰዎች ምንም ሊያደርጓት ይችላሉ። ምንም ነገር ሊያደርጉ ምንም ነገር ሊፈጽሙ ይችላሉ። እስኪ ስለ ኤልሳ ነገር ማለት ኤልሳ ለመጨረሻ ጊዜ ስታገኛት እንዴት ነበረ? ማለት እርግጠኛ ነኝ ያው እንደሰማሁትም ከሆነ አንቺ ወጣሽው እሷ ከጠፋሽ በኋላ ነው። ቅርብ ጊዜ ነው አይደለ? ከ6 ወር ወደዚህ ነው የጠፋሽው፣ ከዛ ቤት ወጣሽው አይደለ? እንዴት ነው እስኪ እሷን ልታገኝ ይቻልሽው? ማለት እሷ ከእሷ ጋር የመጨረሻ ግንኙነታችሁ ምን ይመስል ነበር? አይ ብቻ መጨረሻ ላይ ነገሮቹ እየተባባሱ እየተጧጧፉ መጡና ለእሷም የሚከታተላት ሰው ቀጥረዋ ላይ እና ያለንበት ከባድ ስለነበረ በዛን ሰዓት እኛ ብዙም የመገናኘት እድልም የለም። እሷም ቀድማ ነው የወጣች። ከዛ እኔም ወጣሁ፣ ሌላ ሰውን ቀጠሩ። እዛ ውጭ እንዴት ነበር የወጣችው? ማለት እሷ ነች ራሷ ከቤት የወጣችው? አዎ ሐሙስ ነው የወጣችው። ጠዋት ቻው ብላ ስማኝ ምናምን ሄደች። ከዛ ከሰዓት መጣች። ሐሙስ ከሰዓት ማታ ማለት ነው መጣች። ዓርብ ዋለችና ቅዳሜ እነሱ የሉም ነበረ፣ ወጥተዋል። ከዛ እቃዋን ይዛ ምናምን ሄደች። ያገኘሁት ቤት አልተመቸኝም ነበር ብላ ሌላ ቤት አግኝታ ይሆን ከዛ ወጣች። እንደዛ ነው የወጣችው። እነሱ ስላልነበሩ ያኔ ነው እሷ መውጣት የምትችለው። ምክንያቱም ሻንጣዋን ይዛ ስትወጣ ካዩ ከባድ ችግር ነው። የሆነ ቤትም ሊዘጓት ሊያፍኗት ይችላል። ስለዚህ እነሱ የሉም ማለች። ጠየቀች፣ ወጥተዋል ስላት እሷ ሄደች አጣርታ ማለት ነው። ስለዚህ ቅዳሜ ቀን ነው ሻንጣዋን ምናምን ይዛ የወጣችው? አዎ ቅዳሜ ነው የወጣችው። ስትወጣ ምንም ያለችሽ የነገረችሽ የት እንደምትሄድ ነው? ምንም ነገር አልነገረችሽም? የት ልትሄድ እንደምችል? የት ነው የምትሄድ ስላት አልነገረችኝም። እሷን በቃ ቻው ብላኝ ነው ሄደች። እና ምንም ያለች ነገር የነገረች ነገር የት ልትሄድ እንደምችል ምንም የምታውቂው ነገር የለም? ምንም ያለችኝ የለም። በቃ ቻው ብላኝ ነው ሄደችው። አንድ ቀን እንገናኛለን ይህ ቀን አልፎ ነው ያለች እንጂ ሌላ ምንም ነገር ያለችኝ የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንም ያለችኝ የለም። ይኸውልሽ እኔ ምናልባት ይህን ሁሉ ነገር መጠይቅሽ ምንም ነገር እንድትሆንብኝ ስለማልፈልግ ነው። ማለት ይኸውልሽ ኤልሳ ማለት ለእኔ ፍቅረኛዬ ነች። አንተ ነህ እንዴ? አዎ እኔም በሰዓቱ ልፈልጋት ያልመጣሁት ችግር ውስጥ ገብቼ ስለነበር ነው። ምሰራውም ሚዲያ ላይም ስለነበረ በጣም በቃ እኔ እንደውም ለምን እንደሆነ ለምን እንደጠፋች ለምን እንዳልፈለገችኝ ብዙ መከራ ስለነበርኩ እኔም ለምንድን ነው በእኔ የጨከነችው ብዬ ነበር ለማፈላለግ እየሞከርኩ ያለሁት አሁን ላይ። እና ያለውን ነገር ስሰማ እንደጠፋች የት እንደገባች እንዳልታወቀ ስሰማ በጣም ጨንቆኝ ነበረ። በዛም ምክንያት እንግዲህ አንቺን አፈላላጊ አግኝቼሻለሁ። ስለዚህ በእናትሽ እንደው በምትወጃቸው ቤተሰቦች ለምንሽ እኔ ኤልሳ ላይ ምንም ነገር እንዲደርስባት አልፈልግም። ስለዚህ ከተቻልሽ የነገረችሽ ነገር ካለ የት እንዳለች ብትነግረኝ ደስ ይለኛል። ቦታውን እንኳን አልነገረችኝም የእውነት ለመናገር። ስላንተ ግን ትነግረኝ ነበረ። ብነግረው ነገ እሱንም ሌላ ችግር ውስጥ እንዳልከተው እንዳልበጠብጠው ብላ እንጂ ሁሌ ታወራኛለሽ። መልካም ሰው ነው፣ ግን የኔ ህይወት ተበላሽቶ የእሱን ህይወት ማበላሸት አልፈልግም ስለምትል ነው። እና የሆነ ወረቀት ደብዳቤ ሰጥታኛለች። ስልኩ ባይሰራ እንኳን የሆነ ቦታ ምልክት ሰጥታኝ ነበር፣ ግን አንተ እንደሆንኩ ግን አላወኩም ነበርና በጣም ይቅርታ። ችግር የለውም። ቆይ ማለት ለእኔ ደብዳቤ አስቀምጣለኛለች እኮ። የት አለ ደብዳቤው? እሺ ማለት ደብዳቤው የት ነው ያለው? ደብዳቤውን ለጊዜው አልያዝኩትም። እኔ ነበረ ወስደውብኛል። 3 ቀን አስረው ደፍድበውኝ ሁላ ወሰዱብኝ። ማን ናቸው? እነ ደጀኔ ናቸው የወሰዱት? እነሱ ሰው ቀጥረው ነው። እኔ አላወኩም፣ ወሰዱብኝ። እኔ ላደራም አልበቃ አልጠበቅኩም እንደምትመጣ። አልገባኝም። ቆይ ማን ናቸው የወሰዱት? እንዴት ነው የወሰዱት? ይኸውልሽ ተረጋጊ በእናትሽ። ይኸውልሽ አታልቅሽ በእናትሽ። ያለውን ነገር ንገረኝ። ተረጋጊና። እኔንም አፍነውኝ ነበር 3 ቀንና ወረቀቱን እንዳያዝኩ ስላወቁ አግኝተውብኝ። በምን አውቀው? ቆይ ወረቀቱን በምን አወቁ? እኔ እንዴት እንዳወቁ ሰላይ፣ እሷም ሰላይ ነበራት። እንትን ያሏት የቀጠሩላት ሰው ይቆጣጠራታል። እና
እና ወረቀቱን እንግዲህ ከሷ በምን እንዳወቀ አላውቅም። ወይ ለእኔ ስትሰጥ አይተው የማውቀው ታሪክ የለም። ግን ከኔ እንዳለ አስፈራርተው በመከራ ወሰዱት ደብድበው ምናምን ነውና ይዤው ነበር ወሰዱብኝ። እኔ ግን ለአንተ እንድትሰጠኝ ነበር እሷ ያዘዘች፣ ግን አልቻልኩም ማለት። ስለዚህ ደብዳቤው የሚገኘው በእነሱ እጅ ነው፣ በእነ ደጀኔ እጅ ነው ያለው ደብዳቤው? አዎ ሰውየው ነው እነሱ የቀጠሩ ሰውየው ነው የወሰደው ደብድቦኝ ምናምን ይዞት ሄደ ከውስጥ ስለነበር። አንብበሻል? ደብዳቤው ማለት ምን እንደሚል አንብበሻል? አይ አላነበብኩትም። እንዳትገልጩ በፍጹም ነው ያለች። የታሸገ ነው ሲጀመርም የታሸገ ነው፣ አልገለጽኩትም። እሺ ማለት እሷ ማለት በዚህ አይነት እሺ ደብዳቤው አንቺ ጋር እንዳለ አወቁ ማለት እሷንም አግኝተዋታል ማለት ነው? ሊያገኟት ይችላሉ? እሷን አያገኟት። እርግጠኛ ነች ማለት? እንዴት ታዲያ ደብዳቤው አንቺ ጋር እንዳለ በምን ሊያውቁ ቻሉ? እንዴት ሊያውቁ ቻሉ? በምን እንዳወቁ እንግዲህ ሰላይ ስላለ አላውቅም። እንደገና ደግሞ ለአንቺ ሳትነግርሽ አትሄድም ብሎ ነው እኔን አወጣጥተው የመቱኝም የወሰዱትም። ለዛ ነው ለአንቺ ሳትነግርሽ አትሄድም፣ ቢያንስ ለአንቺ ነው ሚስጥር ልትነግር የሚችለው በማለት ነው። ያስደነገጠኝ ደግሞ ኤልሲ በጠፋሽ በሶስተኛው ቀን እነሱ የሉም፣ ጠፉ ማለት ጠፉና በ15ኛው ቀን ሲመጡ የያዘን ልብስ ጥቁር ለብሰው ነው የመጡና እዛ ኤልሲን ገለዋት ይሆን ብዬ እኔ አስጨነቁኝ። እና ማለት ለምን እንደዛ ልትቻልሽ? በቃ ያለውን በምን ማወቅ አልችልማ። ስለዚህ ስለሌለሽ በምን አውቃለሁ ገለዋት እንደሆነ የሚል ጥርጣሬ በቃ ለራሴ ተጨነቁኝ። እና እነሱ ልቅሶ ደርሰው ሲመለሱ ያው እኔም ቤተሰብ ዘመድ ስለሆንኩ የሩቅም ቢሆን ያው ቤተሰብ ነን እና ጨነቀኝ። ክፍለ ሀገርም ደውዬ ቼክ ሳደርግ አይ የሞተ የለም አሉኝ። እና በቃ ግራ ገባኝ። ኤልሲ ነው የምትሆን ብዬ ተጠራጠርኩ። የራሴን ነው ስሜቴ በቃ ከእሷ ጋር ስላለ እሷን ነው የመሰለኝ። እና ገለዋት ይሆን የሚለውን የራሱ ጭንቀት ውስጥ ነው ያለሁት። ስጠይቃቸውም አይነግሩኝም። ዘመድ በእኔ እንኳን ረስተውታል መሰለኝ አሁን ሳስበው ማለት ነው። ስለዚህ ለቅሶ ብለው ሄደው 15 ቀን ቆይተው ጥቁር በጥቁር ለብሰው መጡ። አንቺ ግን በዘመድ በኩል ማንም ሰው እንዳልሞተ እኔ ደውዬ ቼክ አድርጌያለሁ። ምንም ነገር የለም ሰላም ነው ብለውኛል። እሺ ታዲያ አንቺ እንዴት ከዛ ቤት ልትወጪ ቻልሽ? በቃ እዛ ሲመረኝ ትቼው ወጣሁ። እንዴ አሁን እንደዚህ መሆኔን አትይ። ደብድበው ቁስል በቁስል ሆኜ ነው የወጣው። በመኪና ወስደው አውጥተው ጣሉኝ። በዛ ነው የወጣሁት። ራሳቸው ናቸው አውጥተው የጣሉሽ? አዎ እነሱ ነው ያወጡኝ። ደብድበው መትተው ከዛ በመኪና አውጥተው ጣሉኝ። እኔ ምንም አላውቅም። አውጥተው ነው የጣሉኝ። በዛን ሰዓት እኔም በደንብ አላስታውስም። ከዛ ይሄን ማለት እዚህ ቤት እንዴት ልመጪ ቻልሽ? የማን ቤት ነው ይሄስ? ይሄን አንድ ሰው ከወደኩበት አንስቶኝ ነው ያመጣኝ። ከዚህ እዚህ ረፊ እስከሚሻልሽ እስከምታገግሚ ብሎ ያመጣኝ የሆነ ሰው ነው። እኔም በደንብ አላውቀውም። እዚህ ያለ ማግኘት ይችላለሁ እሱ? አዎ ታገኘዋለህ። ምናልባት እንዴት እዚህ ቤት ሊያመጣ ቻለ? ማለት ማታውቀው ሰው ከሆነ ከመንገድ ላይ አግኝቷት እንዴት እዚህ ሊያመጣ ቻለ? ያለውን ነገር ከራሱ አንደበት እንሰማለን። ያለውን ነገር ይሄ ነገር ወዴት እየሄደ እንደሆነ አላውቅም። ስሜቴም ጥሩ እየሆነ አይደለም። በምን አይነት መንገድ እውነታው ላይ ልደርስ እንደምችል ግራ ገብቶኛል። በምን አይነት መንገድ ስለ ኤልሳ ማወቅ እንደምችል አላውቅም። እነዚህ ሰዎች ምንድን ነው አላማቸው? ማለት ደጀን የሚሉት ሰው ማን ነው? ምንድን ነው? ለምንድን ነው የገዛ ወንድሙን በቀል ከፈለገ ለምንድን ነው ወንድሙን ሄዶ የማይበቀለው? ምንድን ነው ፍላጎቱ? ብቻ ያለው ነገር እግዚአብሔር ሁሉንም የሚገላልጠው እንደምንም ብዬ በምችለው አቅም እውነታው ላይ ከመድረስ ወዳላ አለ። የእውነትም ሆኖ ከሆነ የእውነትም ኤልሳ አልፋ ከሆነ ማለት ኤልሳን ገለዋት ከሆነ ቢያንስ እውነታውን እንኳን አውቄ ፍትህን ማሰጠት ካለብኝ ፍትህን አሰጥቼ የራሴንም ቁርጥ አውቄ መቀመጥ እፈልጋለሁ። የራሴንም ማንነት አውቄ መቀመጥ እፈልጋለሁ። ፖስታ የተባለውን ደግሞ ካስቀመጡበት ካደረጉበት እንዲያመጡ
ስቃይም ከፈለጉ አሰቃያቸዋለሁ። እንደዛ ነው አይደል ማድረግ የሚፈልጉት እነሱ ሲያሰቃዩት አይደል ይኖሩት። መሰቃየት ካለባቸው ማሰቃያቸዋለሁ። እኔ ከምንም በቃ በአሁን ሳለ ከምንም ውጭ ነው ሆኜ ነው የምሰራው። ይሄን ነገር በመናገሬ በጣም ይቅርታ አድርጉልኝ። ግን ማግኘት እፈልጋለሁ ያንን ወረቀት። ኤልሳ ለኔ ምን አይነት ደብዳቤ እንዳስቀመጠችልኝ ማግኘት እፈልጋለሁ። በዛን ሰሞን ለምን እንለያይ ስትለኝ እንደነበር ለምን በቃ እናብቃ እዚህ ጋር ስትለኝ እንደነበር አሁን ማወቅ እፈልጋለሁ። ምናልባት እዚህ ደብዳቤ ላይ ጽፋልኝ ሊሆን ይችላል። ለማንኛውም እስኪ እሷን ያገኛትንና እዚህ ቤት እንድትቀመጥ ያደረጋትን ሰው አስጠርተነው እናናግረው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ነው። መልካም ጊዜ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነፃ አገልግሎት ጋር የሚያገኙበት። ምን ይሄ ብቻ! ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነፃ። ታዲያ ምን ይጠብቃሉ? የዕድል ሳያመልጦት አሁኑኑ በ0945184344 ላይ አሊያም በ0977424041 ላይ ይደውሉ። እሺ እንግዲህ ውድ ቤተሰቦች ያው እዚህ ቤት እንድትጠጋ ያደረጋትን ሰው አግኝተነዋል። እስኪ ያለውን ነገር ከእሷ አንደበት እንሰማለን ማለት ነው። በመጀመሪያ ፈቃደኛ ስለሆንክልኝ አመሰግናለሁ። እኔም አመሰግናለሁ። እስኪ ከተዋወቅን ጀምር። ማን ልበል አንተን? ሳምሶን እባላለሁ። እሺ ሳምሶን፣ እንግዲህ እሷ እንደነገረችኝ ከሆነ ያደረክላት ነገር በዚህ ሰዓት ማንም ሊያደርገው የማይችለው ማናችንም ምንፈራው ማናችንም ደፍረን ልናደርገው ማንችለው ማንከወነው ነገር ነውና በጣም የሚያስመሰግን ነገር ነው። እስኪ እውነታው መሆኑን ደግሞ ከአንተ አንደበት ለማረጋገጥም ጭምር ነው። እንዴት ነው ልታገኛት የቻልከው? እኔ ላገኛት የቻልኩት በመንገድ ላይ ተቀጥቅጣ ወድቃ ነው እና በዛ ሰዓት ያው ሳልፍ ሳያት ዝም ብዬ ማለፍ አልቻልኩም እና ያው ግዴታ መርዳት ስለነበረብኝ ረዳዋት። ያው የመታከምም ነበረባት በሰዓቱ። ከዛ ሕክምና እንድታገኝ አድርጊያታለሁ በሰዓቱ ወስጄ ወደ ሆስፒታል። ከዛ ሕክምና አግኝታ እንግዲህ አሁን እንደምታዩት በደህና ሁኔታ ላይ ነው የምትገኘው። ምን አይነት ሰዓት ላይ ነው ያገኛት? ማለት እንዴት ነበር ልታገኛት የቻልከው? እኔ ወደ ቤት ስገባ አምሽቼ ነበር እየገባው የነበረው እና በመንገድ ላይ ነው ወድቃ የነበረው። ሰዓቱ ወደ 5 ሰዓት ምናምን አካባቢ ይሆናል። ምሽት 5 ሰዓት ማለት ነው። አዎ በዛ ሰዓት ውጭ ነበርክ ነው አንተ? ኳስ እያየው ነበር ከጓደኞቼ ጋር። ከዛ ከነሱ ጋር ተለያይቼ ስመጣ ነው እሷን ያገኘዋት። ሌቦች መስለውኝ ነበረ በሰዓቱ፣ ግን ያው ጠጋ ብዬ ነገሩን ሳጣራ እንደዛ አልነበረም። ከዛ ያው ሁሉንም ነገር ሳይ ነው ወደ ሆስፒታል የወሰድኳት። እንዴት ደፈርክ? ማለት በዚህ ጊዜ ላይ እንደዚህ አይነት ሰው ደፍረው እንግዲህ ከመንገድ ላይ ሰውን አንስቶ ወደ ሆስፒታል መውሰድ በጣም የሚያስፈራል፣ ይከብዳልና እንዴት ደፍር አደረግከው አንተ? ያው ምንም ማድረግ አትችልም። ያው ሰው እስከሆንክ ድረስ ሰው ወድቆ ስታይ ምንም ማድረግ አትችልም። ደግሞ ነገሩን ሳጣራ ያው ከበድ ያለ ኬስ ስለሆነ አንስቼ አሳክሜያታለሁ። ታዲያ ኬዙን ማለት ወደ ህግ ለመውሰድ ለማመልከት አልሞከርክም? ካገምገመች በኋላ ወደ ህግ ለመውሰድ ጠይቂያት ነበር በተደጋጋሚ። እኔም ቤተሰቦቼም አንድ ላይ በመሆን ለመውሰድ እየሞከርን ነበረ። ግን በደንብ አገግሜ ራሴን መከላከል በምችልበት ሰዓት ላይ ራሴ ሄጄ አመለክታለሁ ስላለችኝ እስካሁን እንግዲህ እየጠበቅን ነው። ማለት ምን እንደሆነች ማን እንደዚህ እንዳደረጋት ምክንያቷም ምናምን ያወቀው ነገር አለ? ሙሉ ለሙሉ እንደዚህ ሁሉንም ነገር አልነገረችኝም። ያው አጠር አድርጋ ነው የነገረችኝ ሁሉንም ነገር። ያው በቃ ባጭሩ ስለነገረችኝ ሙሉ እንትኑን አላውቀውም። ከህግ ጋር ነው የማገናኘው ሁሉንም ነገር። ቤተሰቦችህ ማለት እንደዚህ አይነት ጊዜ ከባድ ነው። እንደዚህ አይነት ሰውን ከመንገድ ላይ አንስቶ አሳክሞ ወደ ቤት ማምጣትና ቤተሰቦችስ እንዴት እሺ ብለው ተቀበሉ? ማለት እንዴት ይሄ ቤት የማን ነው? እንዴት እዚህ ቤት ልትገባ ቻለች? ይሄ ቤቱ የእህቴ ቤት ነው እና እህቴ ደግሞ አሁን ላይ እዚህ ቤት የለችም። ስለሌለች ያው ይዣት መጥቻለሁ። እንግዲህ ያው ቤተሰቦቼም ሲያሳድጉኝ ያው ሰውን እየረዳን እኛም እየተረዳን ስለሆነ ያደግነው ብዙ ጊዜ ሰው ለመረዳት ፈጣን ነኝ። በዛ ምክንያት ነው ልረዳት የቻልኩት። በጣም ጥሩ። ስለዚህ ቤተሰቦችም ይሄን ነገር እንግዲህ ፈቃደኛ ሆነው እዚህ ቤት እንድትቀመጥ ተፈቅዶላት ነው ማለት ነው እዚህ ያለችው። ማን ነው የሚጠብቃት? ማለት አብረህ ነው እዚህ የሆንክ እየጠበቃት ያለው ወይስ እንዴት ነው? እስኪ እዚህ የተቀመጠችው እሷ?
የእኛ ቤት ከዚህ ቀጥሎ ባለው እዚህ ቀጥሎ ባለው ቤት ነው የኛ ቤት እና ያው ምግብም ምንም ሁሉንም ነገር ሰራተኛችን አለች ትሰጣታለች እና ለመጠበቅ ምንም ችግር የለውም። አጠገብ ላጠገብ ስለሆነ እኔም እዚሁ ነኝ፣ ሰራተኛዋም አለች እና እሷ ናት የምትጠብቃት፣ እኔም እጠብቃታለሁ። መልካም እንግዲህ በዚህ ሁኔታ ውስጥ በዚህ ሂደት ውስጥ እንግዲህ አንዳንድ ጊዜ ቀና ልብ ላላቸው ሰዎች እንደዚህ አይነትም ደጋግ ሰዎችን ደግሞ እግዚአብሔር ይጥላል እና ምናልባት እቺ ልጅ አትሙት ያላት ነፍስ ይባል የለ ልክ እንደዛ ሆኑ ደግ ልብ ስለነበራት ቀና ስለሆነች ወይም ደግሞ ለቤተሰቦቿ የምታስፈልግ ስለሆነች እግዚአብሔር ጊዜሽ አይደለም ሲላት እንግዲህ እነሱ ለጅብ ራት ሊያደርጓት በዛ ምሽት አውጥተው ቢጥሏትም ወንድማችንን እንደ መልእክተኛ ልኮላት እንግዲህ ከመንገድ አንስቷት ለዚህ አብቅቷታል ማለት ነው። ይሄ ለእኔ አንድ ሌላ ተስፋ ነው። ምክንያቱም ይቺ ልጅ በህይወት መኖሯ ብዙ መረጃዎችን ሰጥታኛለች፣ ብዙ ነገሮችን አግኝቻለሁ። ስለዚህ አሁን ከዚህ በኋላ ማድረግ ያለብኝ ምንድን ነው? አንደኛ ይህን ደብዳቤ ይዟል የተባለውን ሰው የማፈላለግ ነው። ሄጄ የአጎቷን ሚስት እያንዳንዳቸውን ማስጨነቄ አይቀርም። ያለውን ነገር በጠቅላላ እንዲናገሩና እንዲናዘዙ ማድረጌ አይቀርም። ነገር ግን ይህንን ደብዳቤ ሳገኘው ምን ያንን መልእክት እንዳለው ለማወቅ በጣም እንትን እያልኩ ነው። ለማንኛውም ውድ ቤተሰቦች እስኪ ቀጥታ እርምጃ ማድረገው ይህንን ደብዳቤ የማፈላለግ ስራ ነው። ከነዛ ሰዎች ጋር የማውራት የመነጋገር ስራ ነው ማከናወነው ማለት ነው። የምደርስበትን የማደርገውን ሁኔታ በጠቅላላ ለእናንተ የማሳውቃችሁናል። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አንተም ፈቃደኛ ሆነ ኢንተርቪው ስለተደረግኩኝ ከልብ አድርጌ አመሰግናለሁ። ቤታችሁ ውስጥ እንድገባና እሷንም እንዳናገራት ስለፈቀዳችሁልኝም ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁንልኝ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው ተደራሽ እንድንሆን አድርጉ። ብዙ ሰው ሊማርበት የሚገባ የህይወት ታሪክ ያለው ቻናል ነውና ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። በያላችሁ በሰላም እግዚአብሔር ከእናንተ ጋር አብሬያችሁ የነበርኩት ልዑል ነበርኩኝ። ሰናይ ጊዜ ይሁንላችሁ።